በጣም ነው ግራ የገባኝ ማለት ምንድን ነበር ሲሆን የነበር ልጆችን በደበድብስ ልጆችን በገልስ የሆነ ነገር በወስድባቸው እኔ ከሱ ጋር ነው እኮ አልልኩኝም ዮናስ ነው አዳምጥ ከተደበረችብህ ከተጫወተችብህ ተለያይታችሁ ሰላም ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እኛ ብቻ ደህና ነን። ከባድ ሁኔታ ውስጥ ብንሆንም ደህና ነን ማለቱ ስለሚሻል ደህና ነን እያለን እንገኛለን። እንግዲህ ሁሉንም ነገር የተፈጠረውን ነገር ሁላችሁም የምታውቁት እውነታና ያያችሁት ብዙዎቻችሁን ያስቆጣ ብዙዎቻችሁን ደግሞ ያሳዘነና ያስከፋ ክስተት ነበረ እየተከሰተ የነበረው። ግን ደግሞ እውነት ለመናገር ዛሬ የመጣሁበት የራሴ ሀሳብ ቢኖረኝም ግን ደግሞ ወንድሜ ስለዳነ እግዚአብሔርን በጣም ነው ደስ ያለኝ። በጣም ማለት ነው ወንድሜ በመዳኑ ደስ ብሎኛል። ምክንያቱም በምን አይነት ሁኔታ ውስጥ እንዳለፍን ምን አይነት መከራ እንዳሳለፍኩ ምን አይነት ችግር እንዳሳለፍኩ ምን እንደደረሰብኝ እኔ ነኝ የማውቀው። ስለዳነ ደስ ብሎኛል። በመዳኑ ብቻ በቂ ነው። ሌላው ነገር ተውት፣ ሌላው ነገር ተውት። እንደው ለማውራት ራሱ ይከብዳል። አንዳንዴ ደግሞ ከካሜራ ላይ ብቻ የሚወጡ ነገሮች አይደሉም። ከካሜራም ጀርባ ምን አይነት መከራ እንደምናሳልፍ እኛ ነን የምናውቀው። በጣም ከባባድ ነገሮችን አሳልፈናል። ግን ደግሞ ትንሽ መጨረሻ አካባቢ ላይ ያመመን ነገር ቢኖር ትንሽ እሙ መስመር የሳተችበት መንገድ ማለት አላውቅም። ብቻ እሷ ትክክል ልትሆን ትችላለች፣ በራሷ እይታ ደግሞ ትክክልም ናት። ምክንያቱም እሷ ያመነችበትን ነገር መፍትሄ ይሆናል ብላ ያሰበችውን ነገር አድርጋለች። እሺ ይሁን። እኔ እሱን ከሙጋም ተጋጭቻለሁ፣ እሙንም አሳዝኛለሁ። በቃ ብዙ ነገር ያላደረኩት ነገር የለም። ግን አንዳንዴ ትዳር ውስጥ በጣም የሆነ ትንሽ ነገር ነው ብላችሁ የምትንቁት ነገር ነገ ትዳር ሊያፈርስ ይችላል እና ማለት የፈለገ መስዋዕት ቢከፈልም ብዙ ችግሮች ብዙ መከራዎች ብናሳልፍም ሰው ልጅ ቢያሳልፍም በትዳር ውስጥ ግን ደግሞ አንድ ቀይ መስመር ማለፍ የለበትም ወይንም ደግሞ የማይሆን መንገድ መጓዝ የለበትም። ትዳሩ ላይ ጥንቃቄ እያደረገ ነው ያንን ችግር የሚወጣበትን መንገድ መፈለግ ያለበት ማለት ነው። እና እኔ ወንድሜ ስለሆነ አይደለም እሞ ብዙ ስህተቶችን ሰርታለች። እሱ በታመመበት ሰዓት ከሷ ማይጠበቅ ከሷ ማይገባ ነገር አድርጋለች። እውነቱን ስነግራችሁ ማለት እናንተም ያያችሁት ነገር ሊሆን ይችላል። እኔ የሚያዘንኩበትና ያሳዘነኝ ውስጤን የሰበረ ብዙ ነገር ነበረ። ግን ዛሬ ያልፎ ስለዳነ ደስ ብሎኛል። ግን ደግሞ ዛሬ የመጣሁበት ሀሳብ ስላለኝ ነው። ምክንያቱም እንዳንድ ወንድሙ ነኝ። እሱ የሚጎዳውን ነገር ነገ ትዳሩን ሊያፈርስበት የሚችልን ነገር እየመጣበት እያየሁኝ ዝም ብዬ እንደ ሩቅ ሰው ወይ እንደ ጠላቱ ዝም ብዬ ማለፍ አልችልም። ስለዚህ መናገር ያለብኝን ነገር አዎ የወንድሜ ሚስት ናት፣ አከብራታለሁ፣ ትዳራቸው እንዲቀጥል እፈልጋለሁ። ግን ደግሞ የሆነ መስመር ከሳተች ደግሞ ዝም ማለት አልችልም። መናገር ያለብኝን ነገር እናገራለሁ። ስለዚህ አንድ በጣም ሊዋጥልኝ ያልቻለ ነገር አንድ ችግር ስላለ እሱን ነገር ዛሬ እኔ ላሳውቃቸው ነው የሚሄደው ማለት ነው። ሳሚ ከዳነ በኋላ እንዲህ እሱን መንከባከብ ምናምን እሱን ማረጋጋት ላይ ነን እንጂ እንደዚህ የቤተሰባዊ ንግግር ምናምን አላደረግንም እስካሁን። ዛሬ ግን ማድረግ ስላለብን ነው። ምክንያቱም አዎ ድኗል፣ እንኳን ዳነ። ከዳነ በኋላ ደግሞ ማንነቱ ድኗል፣ ትዳራቸውም ደግሞ መዳን አለበት። ብዙ የተፈጠረ ነገር ደግሞ ተሸፋፍኖና ተደፋፍኖ እንዲቀር አልፈልግም። ምክንያቱም ነገ እንደ ድንገት ተነስቶ የሆነ ትዳራቸውን እንዲያበላሽና እንዲበጠብጥ ስለማልፈልግ ያን ነገር ማሳወቅ ያለብኝ ነገር አሳውቃለሁ። መጥቻለሁ። እሙንም አናግራታለሁ። ሲሪየስሊ እሷን ማናገር ፈልጋለሁ። ምን አይነት ምላሽ እንደምትሰጠኝ አላውቅም። እሱንም እንደዛው ማለት ነው። ምክንያቱም እሱ ማያውቀው ብዙ ነገሮች አሉ። እየጎዳው ያለ ነገ ሊጎዳው የሚችል ነገር ስላለ እሱን ነገር ለሱ ማሳወቅ አለብኝ። አወራዋለሁ ማለት ነው። ሰላም እንዴት ነህ? ደህና ነህ? ሰላም ነው አሉ። እንዴት ነህ? አሁን እየተረጋጋ ነው? እየተረጋጋክ ነው ወይ? ምን ነበር? እኔ በጣም ነው ግራ የገባኝ ማለት ምንድን ነበር ሲሆን ነበር እስካሁን ድረስ በጣም በቃ እኔ የተፈጠረውን ነገር ቁጭ አድርጋችሁ በስነ ስርዓት ጊዜ ወስዳችሁ እንድታስረዱኝ ፈልጋለሁ። አይጠቅምም።
ማለት ምንም አያደርግልህ። ለምን በቃ ማለት አሁን መጠንቀቅ ይኖርብኛል ከዚህ በተሻለ መልኩ ማለት ነው። መጠንቀቅ ይኖርብኛል። ምን አላውቅም ነበር በቃ ኦሬዲ ያሳለፍኳቸው ሳምንታቶች ምን እንደነበሩና እንዴት ሲሄዱ እንደነበር ማቀው ታሪክ የለም። ይኸውልህ አይደለም አንተ ማታቀው ምን እንደተፈጠረ ማታቀው ይቅርና ማለት ነው እኛ ራሱ የተፈጠረውን ነገር ያየነውን ነገር እንደው ህልም ቢሆን የውሸት ቢሆን ብለን እየተመኘን ህልም ቢሆን ብላችሁ የምትመኙት አይደለም አንተ ልታቀው ማለት ነው። በቃ አልፏል። ማወቅ አይጠበቅብህም ያ ነገር ማለት በጣም ከምነግር በላይ አሁን ከዛ ህመም በላይ በፊት ምን ውስጥ ነበርኩ ምን አይነት ህልመለሊት ውስጥ ነበርኩኝ የሚለውን ነገር ማወቅ አሁን ለወደፊት የሚጠቅመኛል እያልኩ ነው። አይጠቅም ከዛ ህመም በላይ አዳምጠኝ እሺ ከዛ ህመም በላይ ማለት ነው ያ ሲነገር ነው የባሰ የሚያምነው። እኔ አላወራው ግን ደግሞ ስለመጣሽበት ስላለው ነገር ከዛ በፊት ምን ሲሆን እንደነበር እያንዳንዱ ነገር እኔ ማወቅ ፈልጋለሁ። አይጠቅምም። ድብቅ ነገር አልፈልግም። በቃ የተደባበቀ ነገር አልፈልግም። አይጠቅምም። ለወደፊት የምራሱ ይጠቅመኛል። በቃ ታውቀዋለህ እኮ በእኔ የሆነ ነገር ነው ባንተ የሆነ አይደል? ባንቺ የሆነ ነገር አይደለም። የኔ የተለየ ነው። ከሱ ካንቺ እንኳን ይለያል። የተለየ ነው። እሱ ነው እንጂ እኔ ብዙ ሰው የሆነው እየነገረኝ በጣም ያሆናቸው ነገሮች ማታ በተቻለ መጠን የተወሰነ ቪዲዮ ከፍቼ ለማየት ሞክሬ ነበር። እንዴት ሲሆን ነበር ምን እየሆንኩኝ ነበር? እሱ ለምን ማየት አስፈልግ? በተለይ ደግሞ በጣም የገረመኝ ምንድነው እሱ ገነትና እሱ እንጋባለን ብለው እዛ ላይ ሳድርግ የነበረው ነገር ጭፈራ ምናምን እሱ እኮ ምን ኖርማል ቢያንስ ማስቆም አትችሉ ምንድን ነው ማስቆም እንችለው? አንተን እንደዛ አንተ ማስጨነቅ አንፈልግም። ለምን እኔ ማስቆም ትችሉ ነበር ወይ መደበቅ ወደ ውስጥ ትችሉ ነበር ወይ ማሰር ትችሉ ነበር። አንችልም ነበር በሰዓት በዛ አቋም አሁን የኔ እብደት ሰው አያስደበድብም እንጂ ልጆቼን ብባታቸው ልጆቼን ማስነካም ሌላ ሰው ግን እየደበደብክ ነበር እንዴ? ልጆቼን ብደበድብስ ልጆቼን ብገልስ የሆነ ነገር በወስድባቸው እርምጃ አንቺ በቃ አትከራከር። ልጆች ላይ ደህና ነበር። አሁን ምላሽ አትስጪው። ለምንድን ነው እንዲያስታውስ እንትን የምትይኝ? ማን እኔ እንዲያስታውስ አንተ እኮ ነው ከዚህ መጣ። እኔ ምንም አላልኩት። ጠየቀኝ አይጠቅምም ዝም ማለት ነው እኮ ዝም ማለት አይጠቅምም። በቃ በጣም ይሄ በጣም የሚያስጨንቅና በጣም ጥሩ ያልሆነ ነገር ነው። ቪዲዮ ማትይ በቃ አይጠቅምህም። ቪዲዮ ማትይ ምክንያቱም እንደዛ መልካም ነገሮች አንተ እንድትድን መልካም ነገሮችን እንዳደረግን ሁሉ ማለት ነው በአንተ ላይ ክፉ ነገር የተደረገ ከቅርብ ሰው ስላለ ያን ነገር ማየት ለአንተ ጉዳት ነው። ጥቅም ማለት ከቅርብ ሰው ገና ሲጀመር ጠላት የሚባሉትን ነገሮች ለጋግሜ የማደርገውን እርምጃ ነኝ። እሺ ጠላትን አወቅከው፣ ግን ደግሞ እስር ያለ ሰው ያሳዘነህ ቢሆንስ? ምንድነው እሱ ያሳዝነኝ? ምንድነው እሱ ለምሳሌ እንዳንተ አይነት ምንድነው እሱ የምትይው አንቺ ነው? ምንም ማለት ነገር እኮ አለ። በቃ ሁሉም ሰው አሁን አሁን እንድታስረዱኝ ፈልገው ነገር አለ። እኔም ማስረዳ ነገር ስላለ ጠላቴንና ወዳጄን መለየት መቻል አለብኝ። መናገር ካለበት ማን ነበር ሲጎዳኝ የነበረው? አንቺ ማን ነበር ሲጎዳኝ የነበረው የሚለውን ነገር ንገሩ። ጠላት እሱ አለ እሱም አለ ሲያግዙት የነበሩ አሉ። አሁን ገነት አፍቅራው ምናምን አብራው ስትቆም ነበር። አንድ ያለህን ጠላት ከመታም በፊት ታውቀዋለህ ያ ሰይጣን እንደሆነ ማለት ነው። ሌላ አዲስ ምን አለ? ሌላ ሰው ማለት ነው። እሺ ላውራ እነ ራስን መቼም በወንድም ምክንያት ጠላት አትሆንማ። አንዳንድ ወንድም እኮ አለ ጠላት ቪዲዮ አይቻለሁ እዚህ ጋር ሳልነቃ በፊት አሹ መጥቶ አንተ አሹ ያንተ ጠላት ነው አሹ ያንተ ጠላት ነው አይደለም። አሹ መጥቶ ያለው ነገር አለ። ስለሱ ነገርም ታስረዳው። ለኔ ስማኝሽ አሁን ታመ ያሳለፍከው ጉዳት ምናምን እሺ አልፏል። በቃ ቢያንስ እኛ ነን የተጨነቅንበት አንተ በሰዓቱ ማለት ስለማታውቀው እሺ። ግን ደግሞ አሁን በርግጥ አሁን ልንደብቅ እንችላለን፣ እንዳታይ ቪዲዮዎች እንዳታይ ልናደርግ እንችላለን ምናምን። ነገ ላይ ግን የሆነ ቀን ግን ማወቅ አይቀርም። ያንን እውነታ ልደርስበት ትችላለህ። የዛን ጊዜ ደግሞ እንድታዝም ምናምን የተደበቀ ሌላ ነገር አለ። ሁሉም ቪዲዮዎች ላይ አለ። ቪዲዮዎች ላይ የሌሉ ነገር የለም። ሁሉም ነገር አለ። ግን ደግሞ እሺ እኔ ላውራ አይደል እንዴ መጣሁት። ከቻልሽ ለትንሽ ደቂቃ ጊዜ እስቲ ላውራ። በቃ ማውራት ያለብኝ ነገር አወራለሁ አይደል? በቃ አታቆም እኮ አውርተህ እኮ አንተ አጨርስም። እያወራህ ማለት ትፈልጋለህ። አውራሽ ያላዳም በዛ በችግር ውስጥ በእርግጥ እሷ ታማ ምናምን ያሳለፍነው መከራ አንተም እኔም እናውቀዋለን አይደል?
አንተ ደግሞ በእርግጥ አጭር ቀኖች ቢሆኑ በዛ ባጭር ቀኖች ውስጥ ግን እኔንም ውስጤን ያደማ ምን እንደተፈጠረ ታውቃለህ? ወንድም እሺ ዝም በይ ወንድም ስለሆነ ማንነት የራቀ እንደዚህ ተቆረቆረልኝ ስለሌለ ከኔ ማንነት የራቀ ራሱ ዮናስ ራሱ ማታውቀው ማንነትና ድርጊት ሁላ አድርጌ ነበር በሷ ላይ ማለት እስከ መሳደብ ደርሻለሁ። እሷን ምክንያቱም የሚያሰድብና እሷን የሚያስቆጣ ነገር ስላደረሻት ትግኛው ይዤ ነው እያወራ ያለው እና ያን ማንነቴን ራሱ አስተቶኝ ያን ማንነቴን አስተቶኝ እንደዚህ ያስደረገኝ ነገር በጣም በአንተ ላይ መደረግ የሌለባቸው ነገሮች ድርጊቶች ሲደረጉ ነበር እኮ። ምንድነው የተደረገው? ለምደማት ነው። እኔ ካንቺ ኋላ ደብቄ ምናምን ለሱ መናገር አያቅተኝም ነበር፣ ግን ደግሞ ፊት ለፊት ተናግሬ እንድትፈቱ ነው የምፈልገው። እናንተ ሁለታችሁ አሁን የምትባሉት ምንድነው ነው? ወይስ የኔ መዳን አላስደሰታችሁ? እሱማ አስደስቶናል፣ ግን ደግሞ በትዳር ላይ ችግር በዚህ ሰዓት እኮ ድግስ ደግሳችሁ እኮ እግዚአብሔር ማመስገን እኮ ማለት ነው። እኔ እኮ ብዙ መከራ እኮ አይቼ እኮ እንድትድን የሞከርኩት እኮ ከኔ ከባህሪ ወይም ደግሞ ከኔ ከሴትነቴ ወጥቶ እኮ ብዙ ነገር ያደረኩት እኮ እንጂ እሱ አይደለም። አንተ ያደረከው ነገር የለም። ጨፍረከ ወይ አሁን እዚህ ጋር ሁለታችሁ እንድትባሉና እንደውሻ እንድትኛካኛኩ አልፈልግም። እኔ የምፈልገው ነገር በዚህ ሰዓት አንድ ላይ ሆነን መዳኔ ሰለብሬት እንድናረግ እግዚአብሔርን እንድናመሰግን ነው የምፈልገው። ከተፈለገ ደግሞ ቡና ምናምን ተፈልጦ ሰላማዊ የሆነ መንገድ ይሄንን ማክበር ሲገባል እርስ በራሳችሁ የሚያባላችሁ ነገር ምን ነው? ያዳምጠኝ። ልክ ነህ እኮ ያን ነገር ደስታችንን ማክበር ምናምን ለዛሬ እናከብረዋለን እኮ ችግር የለው። ነገ ላይ ግን በትዳር ላይ የሆነ ችግር መፈጠሩ አይቀርም። ለምን እንደሚፈጠረው ሰላም ቪዲዮዎች ታያለህ፣ ብዙ ነገሮች ተሰማለህ። አላቴን የመያዝና የመጠንቀቁ ጉዳይ ለኔ ተውት። ከዛ ውጭ ግን አሁን ትዳሬ ተመልሶልኛል። እሷ ደግሞ በሰዓቱ ከጠላት ጋር አብራ የሱን ሐሳብ እየፈጸመች ነበር። እሺ ያን ጊዜ አንተ ለምን እንዳደረኩ ታውቃለህ? ምን ያገባኝ አንተ በዛ ሲቃይ ውስጥ ባለበት ሰዓት ላይ ገባ አይደለ? እሷ ደግሞ የጠላትህን ሐሳብ እንደዚህ ያደረገህን ጠላት ማለት ነው ሐሳብ ደግፋ በእሷ ሐሳብ እየተመራች ነበር በሰዓት። አንተ ነው እንደው ብታቀና አይምሮ ልክ ቢሆን ኖሮ ውስጥን የሚያደማ ነገር ድርጊት እያደረገች ነበር። ያ ያሳዝነው ነገ መስማት አይቀርም። ስለዚህ ትዳር ማከም ካለብህ አሁን ነው አከም፣ ተነጋገሩና ፍቱ። እኔ እውነታውን አወጣለሁ። ተደብቆ ተሸፋፍኖ በቃ እንዲቀር አልፈልግም። ወንድሜ ነው ነገ እንዲጎዳ አልፈልግም። ነገም ችግሩ ሲገባ የለሽም እያልኩ አይደለም፣ ግን ደግሞ ትዳር ውስጥ እንዲህ የሆነ ማለት ገና ለገና ስለታመመ ብቻ ማለት ነው ተሸፋፍኖ የሚያልፍ ነገር እንዲፈጠር አልፈልግም። ኦይ ምንድነው ተሸፋፍኖ የምትለኝ? የማላቀው ካየሁት ውጪ ያለ የተደበቀ ምን አያለ? እሺ ምንድነው ያየው? ምንም እኮ አላየሁም። ብዙ ነገር አሁን ለምሳሌ አብራ ከሱ ጋር እንደተስማማች ምናምን አይነውዛል። አንተ ግን ማለት ታመኩ ከገኒ ጋር ኩስ ተፎካከር ነበር። ገኒ ያፈቀርኩ ስትል እኮ ያንስ ስታረግ የነበረው ለእንትንስ ቢሆን እያልኩ እኔ ለማናንስ መስዋዕትነት በአንድ መንገድ ብቻ አስባ ወንድሜ ላይ ቺት አደረገች፣ ወንድሜ ላይ የሆነ ነገር አሰበች ከማለት በፊት ለምን በብዙ መንገድ ለምን አታሰብ? ያንቺ መንገድ ነው ያስቆራል። ወደዚህ ለምን አታዘው? እሺ መስዋዕት ከፈልሽ። እሺ ደስ ይላል። መስዋዕት ከፈለሽ ታመ ባለበት ሰዓት። እሺ ዳና አልዳነም ዳነ። ግን እኔ አሁን ውስጤን እያመመኝ ያለው ያኔ እሺ እንዲድንልሽ ብዙ መንገድ ጠማማ መንገድ ልትጓዢ ትችያለሽ። ልክ ነው። እሺ ከዳነ በኋላ ግን ገባ አይደለ? ኬንያ ብላ ሄዳ ነበር አይደል? ኬንያ ብላ ሄዳ። ለምንድን ነው ያልሄደችው? ለምንድን ነው ውሸት የሆነው? ለምንድን ነው ያልሄደችው? ሄደሽ ነበር? ማን ነው ውሸት ያለው? አሹ አንተ የሰውዬ ከዛ ሰውዬ ጋር ኬንያ ብለሽ ሄደሻል አይደል? አንደኛ መልሽልኝ እስቲ። ለምንድን ነው የሄድሽው? ከሄድሽስ የመመለስ ምክንያት የሱ የመዳም ምክንያት ነው። አለቀ። ኬንያ ብለው ትኬት ቆርጠው እንደሄዱ ታውቃለህ? እንደዛ ብለው ነበር። አንተ ሄዳንከው ገባ አይደለ? ከዛ በኋላ ግን ኬንያ የሚባል ነገር ውሸት ነበር። ሁሉ ነገር እና እንዴት ነው ውሸት የሚሆነው? ውሸት ነው። ኬንያ የሚባል ነገር አልሄዱም። እንዴት ነው ውሸት የሚሆነው? መጀመሪያም እኮ እሷ አልሄደችም። እኔ አልሄድኩኝም እኮ ኬንያ አልሄድኩኝም እኮ ነው። መጀመሪያውንም ኬንያ ብሎ ትኬት ይዞ መጣ እንጂ የመሄድን ፍላጎት አቅም ምንም ነገር የለም። ምን ያህል እርግጠኛ ነህ እሱ መሄዱ? እሱን አላውቅም። እኔ ራሱ አላውቅም። አይደለም እሱ አላውቅም። ኬንያ ይሄድ የሆነ ምን ሄደ የማውቀው ነገር የለም። እኔ ግን ኬንያ እሺ ብዬ የመውጣት ከዚህ ቤት ግን ያላንዳች ምክንያት እሱ ታሞ እዚህ ጋር ገና ፌንት ከመብላቱ ሬሳው ነው ከመውደቁ ጨክነሽ እኮ ነው አንቺ ቦርሳሽን አንጠልጥለሽ የወጣሽው። ከዛ ሄድሽ አይደል? አዳምጪኝ
ከዛ ደግሞ ለምን እሷ አልሄደችም ዳነ አቀረች ሳይ እንኳን ከሆነ እሱ እኔ ዳነ ልጆች ያው አለኝ ልንገርሻ አዳምጪ ስታስበው ራሱ ለምን እኔ እሺ ለሱ ነው ያስረዳለሁ ልጆችን እዚህ ቤት በትኜ ይመስልሃል አንተ ወይ ለእናቴ እንደዛ ካልሽ ለምን ሄድሽ መጀመሪያ ጠጣ አይደል መድኃኒቱን ያመጣኸውን አምጣ ብለሽ እዚሁ ለምን ቁጭ አላልሽም ለምን እንደው ትጨቃጨቁብኝ ለምን ኬንያ ሳትሄድ ገና መናገር በጥፊ ነው የምከነው አትባሉብኝ ያለውን እውነታ ማውጣት እችላለሁ መብቴ እኮ እኔ ከዚህ ቤት ማለት ነው እኮ ሄድሽ አይደል እሺ ጥለሽ ሄድሽ መስዋዕት ለምን ለምን ሄድኩኝ ከዚህ ግን ለምን ተመለሽ ቶሎ ኬንያ የሚባለው ነገር ሁሉ ውሸት ነው እኔ ከሱ ጋር ላውራ እኮ አልሄድኩኝም ዮናስ አዳምጠኝ አንተ ምሰማው ከሆነ አዳምጠኝ ኬንያ ነው ብለው የሄዱት ሁሉ ነገር ውሸት ነው እዚሁ እኛን አሳማኝ እንዲያደርግ ኬንያ ብሎ ይዟት የወጣው ወንድ ከሆንክ እኔ እዚህ ስሄድ ለምን አታስቆምም ነበር? አድምጥ አልፈለኩም ዝም በይ እሱንማ ተራ በተራ ሕፃን ልጅ ነሽ እኮ እውነት ካለሽ አዳምጪ እስኪ ዝም ብለሽ እኔ እንዳትሄጂ ላድርግ ብል እዚህ ጋር አንገቱን ማጅራቱን ብዬ ማስቀረትና አንቺን ግን ደግሞ ሁለታችሁም ናቲ ማንተ እዚህ ጋር ቁጭ ብላችሁ ነበር እኮ ሕፃን ልጅ ነሽ ዝም በይ ልቆም አልፈልግም ነበር አዳምጪ አሁንም ቢሆን መንቃት አለበት አሁንም ቢሆን መንቃት አለበት አዲስ አበባ እዚሁ ነበር ኬንያ የሚባለው ነገር ውሸት ነው እዚሁ አዲስ አበባ አድራም ይወጣችሁ አይደል እቺ የት ነው ታደር የምትችለው ለምንድን ነው ማደር ያለባት ለምን አደረች ከማን ጋር አደረች ዳንኤል ጋር የምታስበው እንደዛ ነው አደረች አዋ ሪያሊቲው እሱ እሺ በላንተ ስለኮ ማሰብ ትችላለህ እኔ ማለት ነው አንዳንዴ እውነትን ዋጥ አድርጌ ውዤው ነው እንጂ እከታተላት ነበር አይደል በጣም ማለት በተቻለ ይመጣል በየኛው እንትን ነው እዚህ ፈታ ያለ አሸሸ ገዳም እያለች ነበር በጣም ሌላ ወሬ የለህ የምታወራው እውነታው እሱ ነው ከሱ ጋር ኬንያ አልሄድም እሺ አልሄድም ሁለታችሁም አልሄዳችሁ እሺ ቆይ ስለዚህ አሁን አንተ ዳንክ አይደለ እዚህ ጋር ታመ እየተሳቃየና እየማቀክ እንደዚህ አይነት ድርጊቶችን እያደረገች ከሆነ ስትድን ደግሞ ምንም አታደርግበት ምክንያት የለም ለራሳቸው ሴታፕ እያመቻቹ ነበር እሱ የሚሄድበት መንገድ ሁሉ በጣም ሰፊ ነው እሱም በእጁ የሚያስገባበትን መንገድ ነበር ደግሞ እየተሳካልን አሁን አሸንፏታል እንዲህ በእጁ ጨብጧታል ካንተ ይልቅ እሷን እያስቀደመች ስለዚህ አሁን እኔ በወንድሜ ላይ እስካሁን ብዙ ነገር አድርገሽ ሊሆን ይችላል ከእንግዲህ ግን እንድታሾፊበት አልፈልግም አሚስ ሻርባ አምጪልኝ ይዘኸው መዞር ትችላለህ አንድ ላይ ሆናችሁ እንድትጫወችበት ስለዚህ ራሱ በቅ መኪና ትኖር ይገባል ስለዚህ ያውልህ ከተደበረችብህም ከተጫወተችብህም ተለያይታችሁ እንደፈለጋት መሆን ትችላለች የዛን ጊዜ እንጂ እንደዚህ አንድ ላይ ባልና ሚስት ሆናችሁ ምናምን ገብቷል አይደል ባልና ሚስት ምናምን ሆናችሁ አንተ ነካባበት ከዚህ በላይ አልፈቅድልሽም ስለዚህ ምን አገባሽ ጀመር እሱ ነው የሚያውቀው እሱ ነው የሚያወራው አይደለም ከወንድሜ አንተ በህይወቴ ውስጥ አንተ ምንም ጣልቃ ምንም መብት የለህም ከወንድሜ ጋር ነው ያወራው ወንድምህ ድሮ ነበር ወንድም አሁን ይሄው ራሱ ላይፍ አለው ራሱ ነው የሚወስነው እንጂ አንተ አይደለም በጣም እየተሸወደ ከሆነ ደግሞ ዝም ብዬ ውጣ ወዴት ነው ስንት አበሳና ስንት መከራ የበላሁባት ሚስቴ ነች እኮ ዝም ብለህ ተለያዩ ስላለ እንዳያፈን ከብታ ሂዱታ